ሰላም ወገኖች እንዴት ናችሁ? ደህና ናችሁ? እግዚአብሔር ስሙ ይባረክ። ትንቢተ ኤርምያስ ምዕራፍ 23-28 ትንቢተ ኤርምያስ ምዕራፍ 23-28 የሚያልም ነቢይ ሕልምን ይናገር። የሚያልም ነቢይ ሕልምን ይናገር። ይቃጅ ይላል እግዚአብሔር። የሚያልም ነቢይ ሕልምን ይናገር። ቃሌ ያለበት ቃሌን በእውነት ይናገር። ገለባ ከስንዴ ጋር ምን አለው? ገለባና ስንዴ ቃሉን የሚናገሩት ስንዴዎች፣ እነዛን ደግሞ እንክርዳዶች፣ ገለባዎች። ሕልምን የሰራዊት ጌታ እግዚአብሔር እንዲህ ብሎኛል፣ ትሻገሪያለሽ። ጌታ እንዲህ ብሎ አሳየኝ። በዚህ መካከል እንዲሁ ነው የሞተው ተነስቶ እንትን ሲል፣ ስለዚህ የሞተው ከ3 ዓመት በፊት የሞተው ወንድምሽ ይመጣል፣ አጎትሽ እንትን ይላል ምናምን። እግሩ አንድ ሰው እግሩ አጥሮ ይታየኛል። የሰራዊት ጌታ እግዚአብሔር እግርን ቀጥየዋለሁ ብሏል። የሰራዊት ጌታ እግዚአብሔር የአያትሽን ስልክ ቁጥር ነገረኝ፣ አውቄዋለሁ። እግዚአብሔር ወገኖቼ፣ እግዚአብሔር ያለውን አስቡ። የሚያልም ነቢይ ሕልምን ይናገር። በቃ ቅዠት ነው እኮ፣ ቅዠት ነው የሚናገረው። ምን እግዚአብሔር ምን አላለው? በቃ ሲተኛ የሆነ በልቡ ቀን ያሰበውን ሌሊት ይቃዠዋል። ያን መጦ ደግሞ ቅዠቱን ይቀባጥራል። ነቢይ ማለት ይሄ ነው። ነቢይ እኛ የነቢያት መጽሐፍ እንጂ ነቢይ የለንም ዛሬ። እኛ የሐዋርያት መጽሐፍት እንጂ ሐዋርያ የለንም ዛሬ። እኛ ምንወጣበት ምንገባበት የእግዚአብሔር ቃል ነው። ስለዚህ ሕልምን የሚያይ ሕልምን ይናገር። ቃሌ ያለበት ቃሌን በእውነት ይናገር። ገለባ ከስንዴ ጋር ምንም የለውምና ይላል። ምን ታረገዋል? ምን ታረጊዋለሽ? እግዚአብሔር እንደዛ ነው የሚለው። ገለቦች አሉ፣ ስንዴዎች አሉ። ስለዚህ ስንዴዎች ትሆኑ ዘንድ ጥሪ ይቀርብላችኋል። ስንዴ ሆናችሁ ትገኙ ዘንድ፣ በቃሉ ትቆሙ፣ በቃሉ ትሄዱ፣ በቃሉ ትገቡ ዘንድ የሰራዊት ጌታ እግዚአብሔር ይናገራል። የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን ይላል? ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። መሄዴ መውጣት መግባቴ በሁለንተናው ሕግህ ነው። ሕግህ ለመንገዴ መብራት፣ ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። መዝሙረ ዳዊት 119:105 የሰራዊት ጌታ እንደዛ ይላል። ስለዚህ ምን ይሆን? እግዚአብሔርን ስማ። ምን ይሆን? እግዚአብሔርን ስሚ። የተሰጠሽን መጽሐፍ እንትን በይው። ምስጉን ሁኑ። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስባል። የእግዚአብሔር ሕግ ማን ነው? የእግዚአብሔር ቃል ነው። ሕጉን ሁሌ ያስባል። በእግዚአብሔር ሕግ የክርስቶስ ብርሃን በራልን። በእግዚአብሔር ሕግ መንገዱን ሁሉ አወቅን። እግዚአብሔርን ማንነት፣ የእሱን ጻድቅነት፣ የእኛን ከንቱነት አወቅን። በእግዚአብሔር ሕግ ወደ ክርስቶስ ብርሃን መጣን። ስለዚህ የምንኖርበት መመሪያችን የእግዚአብሔር ሕግ ነው። በክርስቶስ ዳነ ማለት ጋጠ ወጥ ሆነ ማለት አይደለም። እግዚአብሔር የጋጠ ወጦች አምላክ አይደለምና። እግዚአብሔር ራሳቸውን ከፍ ከፍ የሚያደርጉ አምላክ አይደለምና
እግዚአብሔር ልቡ የተሰበረን ሕዝብ ይፈልጋል። ስለ ዘመርሽለት የሰማይ ጣሪያ የገባሽ አይምሰልሽ እህቴ። ወይም ደግሞ መጠህ 30 40 50 100 60 1200 ምናምን 300 ባለው በዚህ በቲክቶክ ምናምን ሁሉ በተጠራቀምበት ስለለፈለፍክ አይደለም። እውነት 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 የእግዚአብሔር ቃል መኖሪያችን እሱ ነው። እግዚአብሔርን የምናውቅበት እሱ ነው። እድል ፈንታችን ያለንን የምናውቅበት እሱ ነው። የሚመራን እሱ ነው። ወደ ጽድቅ ወደ እውነት የሚያቀርበን እሱ ነው። መስታወታችን ነው። መስታወትሽን ሰብረሽ እዛ በኋላ ሰውን እየሄድሽ ልትጠይቂ እንደሆነ እንጃ። መስታወቱን ሰብረሽ ፊቴን ዛሬ አላየሁትም፣ እንዴት ሆኜ ጠዋት ተነስቼ ፊቴን አላየሁትም፣ ፊቴ ምን ይሆን? ያ መስታወት የለም፣ መስታወት የለም። ወይ ዝም ብለሽ ሳትታጠቢ ሂጅ፣ ሰዎች ሲስቁብሽ። የኛ እንትን ነው ያ መመሪያችን የሚያሳየን ሁሉን ባነበብን ቁጥር ቃሉን ባነበብን ቁጥር ወደ ጌታ ነው የሚያቀርበን። ቃሉን ባነበብን ቁጥር ወደ ቅድስና ነው የሚያቀርበን። ቃሉን ባነበብን ቁጥር ወደ እግዚአብሔር በረከት ነው የሚያቀርበን። ቃሉን ባነበብን ቁጥር የእምነት እንትናችን እየጠነከረ ነው። ከእምነት ወደ እምነት፣ ከኃይል ወደ ኃይል ያሸጋግረናል ቃሉ። ስለዚህ ተነሱ፣ አንብቡ፣ እወቁ። ነቢይ አትበይ። የናይጄሪያ ነቢያቶች ጠንቋዮች ናቸው። የሳውዝ አፍሪካ ነቢያቶች ጠንቋዮች ናቸው። የአዲስ አበባ የኢትዮጵያ ነቢያቶች ጠንቋዮች ናቸው። ያ እንግዲህ ምን ልበለው? ምን ላድርግ እህቴ? ምን ላድርግ እህቴ? ድሮም ይሄ ነው። ከዛሬ 20 ዓመት በፊት ይሄን ተናግሬ ሰው ሁሉ የሚከተሉ የነበረው የኔም ፕሮግራም የሚከታተል የነበረው ተወው እና ምን ይሁን ተወዋ። ኢየሱስ የላከኝን እናገራለሁ። የሚሰማ ያለ ይስማ፣ የማይሰማ ይተወው። ዛሬም መቆሚያችን የእግዚአብሔር ቃል ነው። በጨለማ እንደሚበራ መብራት ተጠንቀቁለት አለ እኮ አላለም? እንዴ ያ እንደዛ ነው የሚለው። እንደሚበራ መብራት እየተጠነቀቃችሁ ያ ጴጥሮስ ላይ እንደዛ ይላል። ጴጥሮስ መልእክት ላይ በጨለማ እንደሚበራ መብራት ለቃሉ እየተጠነቀቃችሁ ጸንታችሁ አንብቡ። በቃ ስለዚህ እግዚአብሔርን የሚሰሙ የተባረኩ ናቸው። ሁሌ ከእግዚአብሔር ለመስማት ከቃሉ ለመስማት ጊዜ የሚወስዱ የጥሞና ጊዜ ያላቸው የብቻቸውን ሆነው የሚማሩ እንደ ማርያም ከእግሩ ስር ቁጭ ብለው እንደ ማርያም እንደ ማርታ የሚቀባጥ ወዲና ወዲህ እንትን የሚሉ አይለም። እንደ ማርያም ከእግሩ ስር ቁጭ ብለው የክርስቶስን እንትን የሚሉ የሚማሩ፣ የሚጸልዩ፣ ፊቱን የሚፈልጉ፣ ቃሉን የሚያወጡ የሚማሩ እነዚህን ነው እሱ የሚፈልገው። ስለዚህ ኢትዮጵያዊነትህን ኢትዮጵያዊ ነህ፣ እያንዳንዳችን ነን። ኢትዮጵያዊ መልኩን ሊለውጥ አይችልም። ነብር ዝንጉርነትን አይቀይርም። ኢየሱስ ግን ይችላል። ወደ ኢየሱስ ና፣ ቀይረኝ፣ ለውጠኝ በሉት። ኢየሱስ ይቀይራል። ኢየሱስ ይለውጣል። ያ በእግዚአብሔር መንፈስ ያጥለቀልቃል። በደስታ ይሞላል። የመንፈስ ቅዱስ ማረፊያ ያደርጋል። የጥበብ መንፈስ ይሰጣል። የእውቀትን መንፈስ ይሰጣል። የማስተዋልን መንፈስ ይሰጣል። የኃይልን መንፈስ